የወለደኝ ሰው ቀርቶ አይደለም ባይወልደኝም ራስ ማንኛውንም ሰው ይቅር የማለት ግዴታ አለብኝ ኮሜንት ያደርጋሉ አልቃሻ በቃ ማይሉት ነገር የለም ባጋጣሚ ተፈጠረ ግንኙነት የተወለድኩት አራለቅ የድሮ ህይወትሽን ሰዎች ያነሱ ሊረብሹሽ ይሞክራሉ ኤክሰርሳይዝ ግን ከአባትን የወረስከው ማለት ይቻላል ምክንያቱም አባትን ሳይው በደንብ ፊት ነው እሱ ኮሜንት ያርግኛ ካሽ እንሰራለን የ1 ብርና የ1 ቢሊዮን ብር ልዩነት ነው ያለው የወገብ ህመም ካለባቸው የጉልበት ህመም ካለባቸው ፈውስ ነው በላይ በቃ ለነገርሽ አልችልም ሰላም ለናችሁ ቶሚ ፕላስ ነኝ ከኢትዮ ፕላቲዚን ኢዲኤፍ ጂም ዛሬ በአርቲስት ቲቪ በኩል ፕሮግራም ሊያ ዛሬ ቤቴ መታለች እየሰራች ነው እስኪ እንግባና ወደ ውስጥ እናገኛት ሌትስ ጎ Hi everyone, myself Vali. I'm from India. I've been training Pilates from over 6 years for now. Oh, nice. My specialization is in fat loss, weight loss, body toning, posture corrections. I've been training high-profile celebrities in India. Oh, okay. I'm an advanced personal trainer too. I'm an EMS trainer too. Okay. That's it. Okay. Open is more. Open is more. አራለቅ ሌላ ተያይዘን በጣም ከባድ ነው
በጣም ትወጂዋለሽ አይደለ? ሹሪያ አጀማመሬ ይወድጀዋለሁ። በያ how is she? She's good, she's strong. Nice. ከመጀመሪያ ከተመሰከረኝ I'm proud of you. ጎበዝ። Thank you. Okay. የመጀመሪያ ቀንሽ ነው አንቺ ፒላቲስ? ከዚህ ሞክሬ አላውቅም። የመጀመሪያ ነው። በሶሻል ሚዲያ ምናምን በደንብ ታየዋለሽ? አዎ ቪዲዮዎች፣ የውጭ ሀገር ቪዲዮዎች ምናምን አይቻቃለሁ። ሴሌብሪቲዎች ምናምን አሁን እንግዲህ ይሄ ኢትዮጵያ ውስጥ እንግዲህ አሁን ጀምረናል። እንደምታየው በጣም ሰፊ ነው፣ በጣም ክሊን ነው፣ በጣም ሌክዠሪ ነው። ሁሉን ነገር አሟልተናል። የቴራፒ አይነቶችም አለን። ሪል ላይት ቴራፒ አለን፣ ሳውና፣ አይስ ባዝ፣ ሁሉን ነገር ከፈለሽ ወደ ኋላ አካባቢ እናያለን። እዛው ሻወር መውሰድ ይችላሉ ምናምን ነገር። አሁን ላይ በጣም ብዙ ዲፕሎማቲኮች ቡክ እያደረጉ ነው። አሁን ማታ ራሱ 11 እና 12 ላይ ራሱ ፉሊ ቡክድ ነው። ያ እና በጣም በቡኪንግ ሰው በደንብ አዌር እየሆነ ነው ማለት ነው። እንደነገርኩሽ አዲስ ነው ኮንሴፕቱ። እኛ ሀገር ላይ አብዛኛው ውጭ ሀገር ላይ ኢቭን አንቺ እንኳን ሶሻል ሚዲያ ላይ ኖረሽ ራሱ አንቺ ራሱ ዛሬ ነው እየሞከርሽ ያለሽው እና አዌርነስ ይፈልጋል በጣም ግን እጅግ በጣም ተወዳጅ የሆነ አለማችን ላይ በጣም ብዙ ሰዎችን እየቀየረ ያለ ምርጥ ፕላትፎርም ነው። በ25 ቀን በ30 ቀን በ75 ቀን ቻሌንጆች አሉ። በዛ የሚገራርም ሰውነት የሆነ ሰውነት ወደ የሚገራርም ሰውነት ሲቀያየሩ ምናምን ነገር እናያለን እና እኔም ብዙ ጊዜ ወደ ውጭ ሀገር ምናምን ነገር ሲሄድ ይሄ ነገር በቃ ያስቀናኛል። እንግዲህ እየሄድኩኝ ያለው ጂም ቤቶችን ምናምን ሳይ እቀናለሁ። በቃ ይሄማ ሀገሬ ቢመጣ ምናምን ነገር ብዬ ተመኘው። ሶ አይ ዲድ ኢት በጣም ንጹህ አድርጌ ይሄ ወርልድ ክላስ የሆነ እንትን አድርጌ ነው የሰራሁት። እንደገና ደግሞ ትሬነራችን ደግሞ ከህንድ ሀገር ነው ያስመጣ ነው። ህንዶች እንደምታውቁት በዮጋ በጣም ኤክስፐርት ናቸው። እንዲያውም እንደ ሃይማኖትም ይቆጠራል እነሱ ሀገር በሜዲቴሽን እንዲሁም ደግሞ በፊዚዮቴራፒ አሁን ከኢትዮጵያ ወደዛ እየሄዱ ፊዚዮቴራፒ ያደርጋሉ። ከዛ በፒላቲስ ደግሞ በጣም ኤክስፐርት ናቸው። እሱ ደግሞ የ6 ዓመት በላይ ኤክስፒሪየንስ አለው። ኮቾችንም ኮችንግ የሚያደርግ ነው የሚያሰለጥን ነው። ትልልቅ ሃይ ኤንድ ክላስ የሆኑ ሰዎችን ሴሌብሪቲዎችን ምናምን ነገር የሚያሰለጥን ነው። እኛ ደግሞ ከእሱ ጋር 1 ዓመት ኮንትራት አለን። በጣም በውድ ዋጋ ነው የመጣ ነው። ለምንድነው ያን ያደረግንበት ምክንያት ያው እዚህ ከኬንያ ምናምን ማምጣት አቅቶን አልነበረም። ዋጋቸው ማነስ ይላል። ግን ደግሞ ከዛ ያመጣንበት ዋና ትክክለኛው መምህር እንዲሰጣቸው ለትሬነሮቻችን እንዲሰጣቸው ስለፈለግን ነው። እህታችንም ዋን ኦፍ ዘም ነች። ትሬን ከሚደረጉ ትሬነሮች መካከል አንዷ ነች። የጂም ትሬነር ነች። ከዛ ነው ወደዚህ ያመጣናቸው። አሁን 4 ትሬነሮች ትሬን እያደረግን ነው። ወደፊት ደግሞ ኤክስፓንድ የማድረግ ፍላጎት አለን። ወደ ሳር ቤት፣ ወደ ሲኤምሲ፣ አያት ምናምን እንደዚህ ሬዚደንት የበዛበት ቦታዎች ላይ የመሄድ ፍላጎቶች አሉን። አሁን ያለነው ቦሌ ኤሪያ አካባቢ ነው። ቦሌ እንደምታውቂው በጣም ብዙ ቱሪስቶች፣ ዲፕሎማቶች ምናምን የሚኖሩበት ሰፈር ነው። እዚህ ሰፈር ደግሞ ሀገራችንን ብለው ሲመጡ ሆቴሎች ምናምን አፓርትመንቶች የሚበዙበት ሰፈር ነው። ስለዚህ ማጣት የለባቸው ምንም ነገር። ነገ ከነገ ወዲያ ቱሪስት እየፈሰሰ ስለሚሄድ እኛም ደግሞ የሚፈልጉትን ነገር ማዘጋጀት መቻል አለብን። ስለዚህ አሁን የሚመጥን ነው እንደ ሀገር የምንኮራበት አድርገን እየሰራ ነው። ጽድት አድርገን በጣም ብዙ ውጭ ያወጣንበት። ከዛ ውጭ ደግሞ ያው ገና ስገባ እቺ መጽሐፎች የምወደው መጽሐፍ ነው ባይ ዘ ዌይ 1000 ብር። ስለዚህ ስትመጪ ታነቢዋለሽ ማለት ነው። እኛ ጋር ሌላው ነገር ምንድነው እዚህ ጋር ማሳጅ ቱሎች አሉ ምናምን ነገር በኋላ ላይ ትሞክሪያቸዋለሽ። እነሱን እያደረጉ ውጭ ላይ ደግሞ መቀመጫዎች አሉ። አውትዶር ላይ ጋቢ አለ። ጋቢ ለብሰሽ በፈለግሽ ሰዓት አሁን ብርድ ሲሆን ምናምን ነገር አውትዶር ስለሆነ ንፋስ ምናምን ይኖራል። ስለዚህ ወንበር ላይ ቁጭ ብለሽ የምትፈልጊውን መጽሐፍ ከዚህ ፒክ ታደርጋለሽ። ወደፊት በጣም በዛ እናደርገዋለን። አይምሮሽንም ደግሞ በደንብ እንድታድሽውና ሪላክስ አድርገሽ በሰውነትሽ ብቻ ሳይሆን አይምሮሽንም እንደዚሁ ሪላክስ አድርገሽ ስትረስሽን አቮይድ አድርገሽ ራስሽንም በእውቀት ቢውልድ አድርገሽ እንድትሄጂ ነው የፈለግነው እና ከዛ ጀምሮ ነው ያለው ነገር። በጣም ነው የሚያምረው። ባይዘው ቤቶም ስገባ ጀምሮ ዋው ያስብላል። ክሊን ነው፣ በጣም ንጹህ ነው። ነጭ ማድረጋችሁ ኢንቴሪየር ኤቭሪቲንግ በጣም የተሰራ ነውና በጣም ነው የሚያምረው። እናመሰግናለን። እኔ እንደነገርኩሽ በጣም ለፍተንበታል። ራሴን እያንዳንዱን ቀን ጠዋት ማታ 24 ሰዓት እና አጠቃላይ 15 የስራ ቀናቶች ናቸው የፈጁብን። 1 ወር ከ15 ቀን ነው አጠቃላይ ኮንስትራክሽኑ። ዴይ 1 ዴይ 2 እያልኩኝ ሶሻል ሚዲያ ላይ ለቅቄዋለሁ። ሰዎች ማየት ይችላሉ፣ ወደኋላ ሂደው ይሄን አካውንት ማየት ይችላሉ። ስለዚህ አሳይተናል። ሰርተንም ደግሞ
ሰዎችንም ወጣቶችን ኢንስፓየር ለማድረግ ለካ እንደዚህ መሰራት ይችላል ሰዎችን ይሉ ምናምን ነገር ይሄን ሰርተናል ማለት ነው። አሁን ደግሞ በቅርብ ደግሞ አዲስ 2000 ካሬ ላይ ትልቅ ጅም እየገነባን ነው። እሱን ደግሞ እንደዚሁ እያሳየን የዛንም ደግሞ በአዲስ ነገር ነው በቃ ሰርፕራይዝ በቅርብ ደግሞ ሌላ ደግሞ አዲስ ትልቅ ፕሮዳክት አናውንስ እናደርጋለን። እንግዲህ በዚህ 3 ሳምንት ወይም ደግሞ አንድ ውስጥ አካባቢ አናውንስ እናደርጋለን ትልቅ ፕሮዳክት። ስቴይ ቱንድ ጠብቁን። አንድ ሰው ከመጣቱ በፊት እዚህ ጋር ስክሪን አለ። ፕራይሲንጉን ማየት ከፈለግሽ ኦኬ፣ ይሄ ዌብሳይታችን ነው። ዌብሳይታችን ሲገባ ማንም ሰው ምንድነው መግቢያ ዌብሳይቱ ኢትዮ ፕላቲዝ ነው የሚለው። ኢትዮ ፕላቲዝ ነው የሚለው። ከገባሽ በኋላ ፕራይሲንጋችንን እዛው ማየት ትችያለሽ። እንደዚህ አድርገሽ ማየት ትችያለሽ። ማንም ሰው ዌብሳይታችን ውስጥ ሲገባ ቤታችንን መጀመሪያ እንደዚህ ያያል። ባይመጡ ራሱ እዚሁ ጋር የሚፈልጉትን ነገር ያያሉ። ያለንን ነገር ማየት ይችላሉ። ከዛ በኋላ ቀጣይ ይሄን ካዩ በኋላ ደግሞ ወደ ፕራይሲንግ መግባት ይችላሉ። እዚህ ጋር ፕራይሲንጉን እዚህ ጋር ያሉ። እስቲ ፓኬጃቸውን ንገረኝ ቶሚዬ። እሺ ፓኬጃቸውን የ3 ወር የድሮፒን አለ። ከዛ ድሮፒን 4500 ብር ነው ለአንዴ ማለት ነው፣ ለአንድ ሰዓት ሴሽን። ሪል ላይት ቴራፒ መጠቀም ትችላለሽ፣ አይስ ባስ መጠቀም ትችላለሽ፣ ሳውና መጠቀም ትችላለሽ፣ ውሃ አለሽ፣ ማቻም አለ፣ ፎጣ እዚህ ሆኖ ጫማ ኤቭሪቲንግ ሁሉ ነገር እዚህ ጋር አዘጋጅተናል። ይሄ ሁላ ፓኬጅ በ2500 በ4500 ብር። በጣም ባይ ዘ ዌይ ዓለማችን ላይ በጣም ኤክስፔንሲቭ ከሆኑ የስፖርት አይነቶች መካከል ፕላቲዝ ነው። ሜቢ ውጭ ሀገር ላይ በጣም ትንሽ ዝቅተኛ የሚባለው $25 ነው። በጣም ዝቅተኛ የሚባለው። በጣም ከፍተኛ የሚባለው እስከ $150 ፎር ዋን ሴሽን። $150 ማለት እንግዲህ ወደ 30 ምናምን ሺህ አካባቢ ማለት ነው። እና ስፔሻሊ እነዚህ ዱባይ ምናምን በጣም ውድ ናቸው። እዚህ ግን በአንድ ወር ውስጥ የሚከፈል ነው ማለት ነው አይደል? የአንድ ወር ሂሳብ ነው። የአንድ ወር ሂሳብ ነው እና አሪፍ በጣም አፎርዴብል አድርገን ነው የሰራ ነው። ህብረተሰቡም እንዲጠቀም እኛም ገንዘቡ ላይ ሳይሆን ፎከስ የምናደርገው ኮሚኒቲው የሚፈልገውን ነገር እንዲያገኝ ስለምንፈልግ፣ ለምሳሌ ውጭ ሀገር ላይ ሶሻል ሚዲያ ላይ እያየ ከሚቀና እዚሁ ሀገሩ ላይ በተመጣጣኝ ዋጋ ብንሰራለት ምናምን ብለን ያሰብነው። አፎርዴብል ነው ፕራይሱ። በጣም ብዙ ሰዎች ሃይ ዲማንድ አለን። ያ እግዚአብሔር ይመስገን ብዙ ፎሪነሮች እየመጡ ነው። ለሀገራችንም እንደ ቱሪስት ደግሞ ለሀገራችንም አንድ ግብአት ሆኗል ማለት ነው። ሲመጡ በጣም እንትን ማየት ትችላለች። ጎግል አካውንታችን ላይ በጣም ብዙ ሪቪው አለ። እዛ ላይ ሪቪው ያደረጉት ማየት ትችላለች። በጣም ብዙ እንትን ያለ ጥሩ ኮሜንቶች አሉ ምናምን ነገር። እያንዳንዱ ኢንተሪየር ዲዛይኑ ሁሉ ነገር በስነ ስርዓት ተጠብቤበት ምናምን ከባለሙያዎች ጋር ሆኜ ነው የሰራሁት። እዚህ ጋርም ደግሞ ያኛው ቢዚ ከሆነባቸው እዚህ ጋርም ይችላሉ ማለት ነው። እስኪ ስለ ኢትዮ ፕላቲዝ በአጠቃላይ እስቲ ብዙ ሰው የሚያውቅ አይመስለኝም። ለምን ጥቅም ነው ፕላቲዝ መስራት ያለባቸው? እነማን ናቸው መስራት ያለባቸው ኤክሰርሳይሱን የሚለው እናንተ? እሺ ፕላቲዝ የተሰራው በአንደኛው የዓለም ጦርነት አካባቢ አንድ ጆሴፍ ፕላቶስ የሚባል ሰውዬ ነው ይህንን ፕላትፎርም የሰራው። ይህን የሰራው ደግሞ ለወንዶች ነው፣ ለሴቶች አልነበረም። ለወንዶች የተሰራ ስፖርት አይነት አይደለም። መጀመሪያ ለወንዶች ነበር የተሰራው። አጋጣሚ በጦርነቱ ምክንያት ጀርመን ሀገር ነው ጦርነቱ የነበረው፣ ማለት እዛ በሰፊው ነበረ። የአንደኛ ዓለም ጦርነት አካባቢ ጦርነት በጣም በኃይለኛው በሚካሄድበት ሰዓት ብዙ የተጎዱ ኢንጁርድ የሆኑ እና ሆስፒታል ውስጥ ሆነው ማገገም ያልቻሉ በጣም ብዙ ወታደሮች ነበሩ እና እነዛን ወታደሮች ቶሎ አገግመው እንዲመለሱ ስለሚፈለግ ስለነበረ አልጋቸው ላይ ባሉበት እዛው ላይ አልጋውን ይዘው ትሬኒንግ እንዲያደርጉ ይደረጋሉ። ከዛ በኋላ በዛ ፊዚዮቴራፒ ልክ እንደ ፊዚዮቴራፒ ነው፣ እንደ ማገገሚያ ነው ሲሰሩት የነበረው። ከዛ በኋላ ቶሎ ባጭር ጊዜ ውስጥ ሪሃብ ሲያደርጉና ወደ ውትድርናቸው የሚመለሱ ይመለሳሉ፣ የማይችሉ ደግሞ ወደ ቤታቸው ይሄዳሉ። ስለዚህ ያንን ለማሰራት ነው። ከዛ አልጋው እንደምታዩ ይሄ አልጋ አንሶ ወደዚህ ወደ ሪፎርመር መጣ ማለት ነው። አመጣጡ እንደዛ ነው። ከዛ በኋላ ግን ወደ ኒውዮርክ ልክ ጦርነቱ እንዳለቀ ምናምን ነገር ወደ ኒውዮርክ ሄደ። ኒውዮርክ እንደሄደ ከሚስቱ ጋር ነበር ሄደው ራሱን የቻለ የፕላቲዝ ስቱዲዮ ከፈተ። ከዛ በኋላ በጣም ታዋቂ ሆነለት፣ ተወደደለት ወደ 60ዎቹ አካባቢ ማለት ነው፣ 60ዎቹ አካባቢ ማለት ነው። ከዛ በኋላ ግን ቀስ ቀስ እያለ ተረሳ። ምን አለ አሁን በቅርብ ጊዜ ብሎ አፕ አደረገለት። ያው እሱም በህይወት የለም። በጣም ታዋቂ ነው። አሁን ዓለማችን ላይ እጅግ በጣም ተወዳጅ
ከሆኑ የስፖርት አይነቶች አንዱ ሆኖ አሁን ሴቶች የራሳችን ነው እያሉ ይጠሩታል። ወደሱ ልመጣልህ እኮ ነው። እንዴት ነው ታዲያ ከወንዶች ኤክሰርሳይዝ ወደ ሴቶች የመጣው? ምን መሰለሽ ያው ወንዶች ናቹራሊ ኢጎ አለብን፣ ይሄ ጡንቻ መስል የሆነ ትልልቅ ኪሎ መግፋት ምናምን። ይሄኛው ደግሞ አብዛኛውን ትንንሽ መስሎችን አክቲቭ እያደረገ መስልሽን ቶን ሳይጨምር ስትሮንግ ያደርገዋል። ወንዶች ደግሞ መስል ማሳቸውን መጨመር ነው የሚፈልጉት እንጂ በዛው ላይ ባላቸው ላይ ስትሬንግዝ ጨምረው እንትን ማድረግ አይፈልጉም። ሜቢ አትሌቶች ካልሆኑ በስተቀር እና አብዛኛው ሰው ፓምፕ አድርጎ መታየት ነው የሚፈልገው። ያቺ ነገር እዚህ የለችም። ሴቶች ደግሞ አሁን ቅርጻቸውን ሼፕ አድርገው የመስል ምናምን ሳያወጡ ሳያብጥ ምናምን ነገር እዛው ላይ ስትሬንግ ሰጥቷቸው በቃ ሼፕ ነው የሚያደርገው። በቃ ፖስተር ነው የሚሰራው። በቃ ቅርጽ አድርጎ ነው የሚያወጣው እና ስፔሻሊ እዚህ ጋር የተንዘላዘለባቸው እጃቸው የተንዘላዘለ ካለ ቦርጫቸው እንደዚህ ምናምን ካለ እና እጅግ በጣም የሚያምር ሰውነት። ይሄ ኮካኮላ ነው የሚባለው ስምን ቁጥር ልክ እንደዛ ነው በቃ ሼፕ አድርጎ የሚያወጣው እና ዳስ ዋይ ብዙ ሴቶች የወደዱበትና የራሳችን ነው ብሎ የሚቆጥሩበት ዋና ሪዝን እሱ ነው። አሁን እነ CR7 እነ ሞሳላ እነ ሃላንድ በጣም ብዙ ሴቶች ሲሰሩበት እናያለን። ዓለማችን ላይ በጣም ብዙ ወንዶችም ይሰሩበታል። እኛ ሀገር ጋር እንግዲህ እኛም ደግሞ እስኪ እናስሞክራለን። ስፔሻሊ አትሌቶች ሲመጡ ምናምን ነገር ደስተኞቹ ነው በደንብ ጡንቻቸውን አክቲቭ ቢያደርጉ ከኢንጁርድ ምናምን ነገር ራሳቸውን ይጠብቃሉ ብዬ አስባለሁ። የወገብ ህመም ካለባቸው የጉልበት ህመም ካለባቸው ፈውስ ነው በላይ በቃ ልነግርሽ አልችልም እና ጥሩ ኤክሰርሳይዝ ነው። በዛ ላይ ደግሞ በጣም ሴፍ ነው ከሌሎቹ ለኢንጁርድ በጣም ዜሮ ሪስክ ከሚባሉት ስፖርቶች አይነት አንዱ ነው። ምንም ሪስክ የሌለው ስፔሻሊ ደግሞ ጎበዝ ባለሙያ አሁን የኛ ኤክስፐርት ነው ትሬነሩ። እያንዳንዱ መስልሽን እንዴት ማሰራት እንዳለብሽ እያንዳንዱ ነገር በደንብ ስለሚያውቀው አትቸገሪም እና ጥሩ ትሬነር ካለሽ በአጭር ጊዜ ለውጥ ማምጣት ትችላለሽ። እስኪ እንግዲህ ይሄን ኤክሰርሳይዝ አንድ ሰው መስራት ቢፈልግ በምን ያህል ጊዜ ለውጥ ማየት ይችላል? እንደ አንቺ ኮሚትመንት እና እንደ አንቺ ዲሲፕሊን ነው። እንደነገርኩሽ በቻሌንጅ በ15 ቀንም በ20 ቀንም ሰው ተለውጦ በጣም ብዙ ለውጥ አይተው ዓለም ላይ ማለት በጣም ብዙ ለውጥ አይተው ራሳቸውን ቀይረው ፖስት ያደረጉ አይተናል። እኛ ጋር አዲስ ነው ገና እኛም ከከፈት ነው 2 ሳምንታችን ነው በትክክል ከተከፈተ በትክክል ኦፊሻሊ ከከፈተ 2 ሳምንታችን ነው። እስካሁን ድረስ ያሉ ሰዎች በጣም ሳቲስፋይድ ናቸው። ቅድም እንደነገርኩሽ ጉግል አካውንታችን ላይ ገብተው ሪቪው ማየት ይችላል። በጣም ሳቲስፋይድ ናቸው። በጣም ወደውታል። እንግዲህ በእነሱ አናሊስት ባደረግነው መጠን አንድ ሰው ከ3 ሳምንት እስከ 8 ሳምንት ባለው ጊዜ ውስጥ በጣም የሚያምር አቋም ይኖረዋል። በጣም ቆንጆ አቋም ይኖረዋል እና ስፔሻሊ አሁን ሴቶች ቀሚስ ሲለብሱ በጣም ይቸገራሉ። እዚህ ጋር እየወጣ ይቸገራሉ፣ እዚህ ጋር እየወጣባቸው ይቸገራሉ እና ለዛ ትክክለኛ የስፖርት አይነት ነው። መታችሁ ሞክሩት። በዛ ላይ ደግሞ ከጂም ለየት የሚያደርገው ነገር ያኛው በጣም ስትራግል እያደረግሽ ነው የምትሰሪው፣ ይሄኛውን ደግሞ ኢንጆይ እያደረግሽ ነው የምትሰሪው። ስጨርሽም ራሱ ሪላክስ አድርገሽ ነው የምትወጪው። ፍሌክሲቢሊቲ ሞቢሊቲሽን በደንብ አድርጎ ያሳድግልሻል። እንዲሁም ደግሞ ኮርሽ ላይ በደንብ እንድትሰሪ ያደርግሻል። የሎር ባክ ፔን ካለሽ ኮርሽ በደንብ ስለሚሰራ ስትሮንግ ያደርገዋል እና በጣም በቃ የሚገርም ስፖርት አይነት ነው። ይሄኛው ደግሞ ሆት ፕላቲዝ ይባላል። ሆት ፕላቲዝ በ32 ዲግሪ ሴንቲግሬድ ማለት ነው ሙቀት ይሆንና ከዛ በዚህ ሙቀት ወርክአውት ያደርጋሉ። ማት ፕላቲዝ ወርክአውት ያደርጋሉ እና በዛ ሙቀት ውስጥ በጣም ስዌት እያደረጉ ይሄም አሁን ዓለማችን ላይ በጣም ትሬንድ ነው። ራሱን የቻለ የሆት ፓናል አለው። ዝም ብሎ ሂተር ከፍተሽ ምናምን አይደለም የምትሰሪው፣ የራሱ ፓናል አለው። እሱ ፓናል ተገጥሞለት ምናምን ነው። በጣም ውድ ነው፣ ኤክስፔንሲቭ ነው፣ የገዛ ነው። እሱ ፓናል ተገጥሞለት ነው። አሁን እስካሁን አልጀመርነው፣ ትሬኒንግ እየሰጠን ነው ለትሬነሮቹ። ከዛ በኋላ ፕሮባብሊ ከ2 ሳምንት በኋላ ኦፊሻሊ እንጀምረዋለን። ስንጀምረው ግን የከተማ ሰው እንዳለ እዚህ ቤት ይገኛል። ቢኮዝ በጣም በአጭር ጊዜ ውስጥ ለውጥ እንድታይ ከሚያደርጉ የስፖርት አይነቶች አንዱ ነው። ራይት ነው። አሁን ዓለም ላይ በጣም ተወዳጅ ነው። በጣም ብዙ ሴቶች ናቸው የሚሰሩት። ስለዚህ ከጀመርነው ፋት ሉዝም ለማድረግ በጣም ፋት ሉዝ ለማድረግ በጣም ይጠቀሙታል። ከዛ እዚህ ጋር ፋት ሉዝ ታደርጊያለሽ፣ እዛ ጋር ፕላቲዝ ፍሌክሲቢሊቲ ምናምን ታዳብሪያለሽ ምናምን ነገር ያ
በቃ ሴቶቻችን አይ ቲንክ ደርሽላችኋል ተሰምታቸው። እዚህ ጋር ደግሞ ያዩኝ ነው አይ ቲንክ ለፊት ነው አይደለ? ኖ ሪላይት ቴራፒ ይባላል። ብዙ ጊዜ ቶሎ ሪከቨር ለማድረግ እና ኢንፍላሜሽን ሪዱስ ለማድረግ እንዲሁም ደግሞ የኮላጅን እጥረት ካለበት ቆዳሽ ወይም ሰውነትሽ ኮላጅን እጥረት ካለበት ሴሎችን አክቲቭ በማድረግና በማነቃቃት ቆዳሽ ወደ ነበረበት ወደ ልጅነትሽ እንድትመለሽ የሚያደርግ ጸጉራችሁ እንዲያድግ የምትፈልጉ ሰዎች ካላችሁ በጣም ፌመስ ነው። በጣም ብዙ ዶክተሮች አውርተውለት ያልጠገቡበት በጣም ምርጥ የቴራፒ አይነት ነው። ሪላይት ቴራፒ ይባላል። መነጽር ሳይድ ኢፌክቱ መነጽር ካላደረግሽ ብቻ ነው መነጽር ማድረግ ያለብሽ ቢኮዝ ከዛ የሚወጣው ላይት አይንሽ እንዳይጎዳው። ከዛ ውጪ ምንም አይነት ሳይድ ኢፌክት የሌለው ቀጥታ ሴሎችሽን ነው የሚያገኘው። ቶሎ ሪከቨር እንድታደርግ ያደርግሻል። ኢንፍላሜሽን ካለብሽ፣ ችግሮች ካሉብሽ፣ የቆዳ መሸብሸብ ምናምን ቡግር ምናምን ኤቭሪቲንግ ግን ይፈልጋል 20 ደቂቃ ነው ቁጭ ብለሽ እንትን የምታደርጊው ቴራፒ የምታደርጊው እና በአጭር ጊዜ ውስጥ ለውጥ እንድታመጭ የምትፈልጊ ከሆነ ከስፖርት በኋላ ይሄን ኤክሰርሳይዝ እንትን ታደርጊያለሽ፣ ቴራፒ ታደርጊያለሽ። አይስ ባዝ አለን፣ ሳውና አለን። ሶስቱን ኮምባይን ስታደርጊው ደግሞ በቃ አትወጪም ከዚህ ቤት አንወጣም ማለት ነው። ያ እኔም አትሌት ስለሆንኩኝ ከስፖርት በኋላ ስፔሻል ዳንስ ፊትነስ ማታ ሰርቼ ጧት ስለሚደክመኝ ቶሎ ሪከቨር ለማድረግ በጣም ነው የምጠቀመው። በፊት እቀና ነበር ሲያር7 ሲያረጉና ሃላንድ ሲያረጉ ኳስ ተጫውተው ከዛ ከኳስ በኋላ ሁሌ ያደርጋሉ አይስ ባዝ እና ሳውና ባዝ እንዲሁም ሪላይት ቴራፒ። እኔም ለራሴ ጭምር ነው ይሄን ይዤ የመጣሁት። አሁን ዴይሊ እጠቀማለሁ ማለት ነው እና በጣም ኢነርጂን ቡስት አድርጎልኛል። በየቀኑ በቃ አይደክመኝም ስሰራ ምናምን ነገር። ለምን አትሞክሪም አንዴ? እሺ ኦኬ ሬስቶራንት የሆነ ሙቀት ነገር እየተሰማኝ ያ ይሄ 20 ደቂቃ እንደየፍላጎትሽ ነው እንደ ጎልሽ ነው። ከ20 እስከ 15 ደቂቃ 30 ደቂቃ የሚቀመጡ ሰዎች አሉ። ተመልካቾቻችን እንግዲህ እያያችሁ ያላችሁ ሰዎች ለሪላይት ቴራፒ ማወቅ ከፈለጋችሁ ሪላይት ቴራፒ ቤኔፊትስ ብላችሁ ግቡና እጅግ በጣም ፈውስ ነው። በቃ የዓለማችን ዶክተሮች በሙሉ እየተነጋገሩበት ያለ በጣም ብዙ ሰዎችን እየፈወሰ ያለ ምርጥ ቴራፒ አይነት ነው። ጎግል አድርጉትና ሞክሩት። ስፔሻሊ ቲክቶክ ላይ ገብታችሁ ሪላይት ቴራፒ ቤኔፊትስ ብላችሁ ብትጠይቁ ብዙ አይነት ነገር ታያላችሁ። በጣም ብዙ ሰዎች ተቀይረው ፀጉራቸው አድጎ ፊታቸው ተመልሶላቸው ቆዳቸው ከመሸብሸብ ድኖ ጡንቻቸው ሪከቨር አድርጎላቸው ምናምን ምስክርነት ቴስቲሞኒ ሰጡ ታያላችሁ ማለት ነው። ይሄ ፉል ባዲ ነው። እዚህ ላይ ሆነሽ ኤክሰርሳይዝ መስራት ትችያለሽ። ማት ዮጋ፣ ማት ፒላቲስ ምናምን መስራት ትችያለሽ። እዚህ ጋር ሆነሽ ቪዲዮዎቹን አሳይሻለሁ እንዴት እንደሚሰራ በዚህ እና ወደፊት ደግሞ የዚህ ብቻ ሴሽን ይኖረናል እንደ እግዚአብሔር ፍቃድ። ትንሽ የውድ ናቸው እነዚህ ግን እንደ እንትን ወደፊት በዚህ ብቻ ፒላቲስ ማት ፒላቲስ ወርክአውቶችን በዚህ እናዘጋጃለን እንደ ፊውቸር። ይሄም ለ20 ሚኒት ነው ማለት አሁን ያኛውን ከተጠቀምሽ የኛው መጠቀም ያን ያህል ኖት ነሰሰሪ። አሁን ሰው በዛ ሲልብን አንድ ሰው እዚህ ጋር አንድ ሰው እዚህ ጋር እናስጠቅማለን ማለት ነው። ይሄ ደግሞ መቀየሪያ ክፍላቸው ነው፣ ቼንጂንግ ሩማቸው ነው። የሚፈልጉትን እቃ ማስቀመጥ ይችላሉ። እዚህ ሁሉም ሎከር በፓስዋርድ ነው የሚሰራው። ፓስዋርድ አለው። የራሳቸውን ፓስዋርድ መስጠት ይችላሉ ምናምን ነገር። ከዛ ሎክ አድርገው ይሄዳሉ። ጫማ እዚሁ አላቸው። ፎጣ ውስጥ ይቀመጥላቸዋል። በኢዲኤፍ ነው ሁሉም ነገር። ፒንክ ያደርግላቸው የሴቶች ብቻ ስለሆነ ምናምን ነገር። ከዛ ውጪ ነይ እዚህ ጋር ቁጭ በይ እስኪ። ከዛ ውጪ እዚህ ራሱ አሁን ስትቀመጪ ምን ይሸትሻል? ክሊን በቃ ንጹህ፣ ስትገባም ንጹህ ነው ከመግቢያው ጀምሮ። እዚህም በጣም ደስ ይላል። በቃ ክሊን ኤንድ ፍሬሽ አድርገን የሰራ ነው። ሁሉም ሰው ሲመጣ እንደ መኖሪያ ቤቱ እንዲያስበው ኖት። አንዳንዴ ጂም ቤቶች ላይ ስንመጣ ብዙ ጊዜ ጂም ይላል፣ እንደዛ እንዳይሆን ነው እና እዚህ ጋርም ቁጭ ብለው አየር ወስደው እንዲያወሩ ጌት ቱጌዘር እንዲያደርጉ። እዚህ ጋር አይስባዝ አላቸው። አይስባዝ መጠቀም ከፈለጉ አይስባዝ
ይደረግላቸዋል። እዛ ጋር ደግሞ ሳውና አላቸው። በጣም ፐርፌክት አድርገን ራሳችንን የሰራ ነው እዚሁ። እዚህ ጋር ደግሞ የሜካፕ ዌር የሚያደርጉበት ፓርት ነው እና ቁጭ በይ እስኪ እዚህ ጋር ዛሬ እንክብካቤ በዝቶብኛለሽ። ስለ ዲሰን ታውቂያለሽ? ዲሰን ይሄ የሴቶች በጣም ታዋቂ ዌል ብራንድ ነው። የሴቶች የፀጉር መንከባከቢያ ነው። ይሄ 3 ነው ያለን ለእያንዳንዱ 1 2 3 የሚፈልግ ሰው እዚሁ ይመጣል ማለት ነው። በጣም ኤክስፔንሲቭ ከሚባሉ የፀጉር መስሪያዎች አንዱ ነው። ዳሜጂንግ በጣም ስለሚቀንስ ነው የሚወዱት እና ይሄንን ብለው ጂም ሜምበርሺፕ ይሆናሉ ውጭ ሀገር ላይ። ለዛ ነው አትሊስት ሲመጡ እንኳን ቪአይፒ ትሪትመንት እንዲያገኙ የለም በቃ ከወጡ በኋላ ታጥበው ምናምን ነገር ፀጉራቸውን ቴክ አድርገው አድርቀው ተኩሰው ምናምን መውጣት ይችላሉ። ፍሪ ነው፣ የሁሉ ነገር ፍሪ ነው። በፕራይቬሲ የሚፈልግ ሰውም ካለ መቀየር ይችላል ምናምን ነገር። አይስ ባዝ ደግሞ አንድ ሰው ብቻ ከሆነ እዚህ ጋር ፖርቴብል አይስ ባዝ አለን። እዛ ጋር ይነፋና አይስ ባዝ ልክ እንደዚህ ነው እዚህ ጋር ይሆንላቸዋል። እዚህ ጋር መታጠብ ይችላሉ። ፖርቴብል ነው እንትን አይስ መጠቀም ይችላሉ ማለት ነው። 2 ሰው መግባት አቲታይ መግባት ከፈለገ ፖርቴብል ተንቀሳቃሽ ነው። ሻወራችን ደግሞ ያው የንጽህናውን ነገር ያው እየተናገርሽ ነው። ሻወር ቤት ደግሞ ይሄ ብዙ ጊዜ እኛ ሀገር ላይ ልክ ሻወር ስትገቢ ነካ አድርገሽ ነው የምትገቢው አይደል? ቼክ አድርገሽ ምናምን። እዚህ ጋር ግን እዚህ ጋር ስክሪን አለ፣ ዲግሪውን ይነግርሻል። ተሻላል እዛ ጋር ቁጥር ሲቆጥር ምናምን ነገር ዲግሪውን አይተሽ ከዛ በኋላ ኦኬ መጨመር ከፈለግሽ መጨመር ትችላለሽ፣ የሙቀቱን መጠን ማለት ነው። ቅዝቃዜ የምትፈልጊ ከሆነ ዲግሪውን ይነግርሻል፣ መታጠብ ትችላለሽ ማለት ነው። እና በቴክኖሎጂም አንድ ደረጃ ከፍ አድርገን ማለት ነው። ይሄ ይመስላል። ሳውናውም እንደዚሁ እዛ ውስጥ ኮንትሮለሮች አሉ። እዚህ ጋር በውስጥ በኩል ላይ እዚህ ጋር ኮንትሮለሮች አሉ። ደቂቃ ይሰጥሻል። በዚህ ደቂቃ መሰረት እንትን ትያለሽ። እዛም ራሱ ተርን ያደርጋል፣ ይዞራል። እዛ ጋር ይዞራል ራሱ ልክ እየሞቀ ሲመጣ ከአቅም በላይ ሲሆን 15 ደቂቃ እስከ 20 ደቂቃ ከዛ በላይ መቆየት የለብሽም። ስለዚህ ይነግርሻል 15 ያህል እዛ ጋር የተሻለ 15 ደቂቃ መቆየት። ቴምፕሬቸሩን ደግሞ ይሄኛው ይነግርሻል። ይሄን ያህል ቴምፕሬቸር አለ ምናምን ብሎ ይነግርሻል። ያኛውም ደግሞ ይዞራል። እዛ ያስፈልጋቸውም ይሄን እያዩ ራሳቸውን ጋይድ ማድረግ ይችላሉ። ዋው ይሄን ይመስላል እንግዲህ ዌል ፕሮፌሽናል የሆነ ዲዛይን ያደረገው ቤት ነው። በጣም ነው የሚያምረው። ቁጭ ብሎ እንኳን መጥፎ ሽታ እንኳን እንዳሸታቸው እስኪ ዱባይ ትልልቅ ሆቴሎች ስገባ ነው የሚሸተኝ እና ፍሬሽ እንዲሆን። ከዛ ደግሞ ሳውንድ ገጥመንለታል። ሽንት ቤት እየተጠቀምሽ ሳውንድ ሻወር እየወሰድሽ ሳውንድ ሙዚቃ ምናምን ነገር መጠቀም ትችላለሽ። እንደምታየው ደግሞ ኤር ኮንዲሽነር በጣም ትልልቅ ሳከሮች ነው የገጠም ነው። በደንብ ያለውን ንጽህና ፀጉርም ሻወርም ስቲም ምናምን ነገር እንትን ስለሚል ቶሎ ወዲያውኑ አየሩን እንዲቀይርላቸው ስለፈለግን በጣም በዛ አድርገን የገጠምነው። ይሄን ይመስላል ቤታችን በአጠቃላይ። አብዛኛውን ካየሁት እንግዲህ ዱባይ ሄደ ያየሃቸውን ኤቭሪቲንግ ወደኛ ሀገር አምጥተን ሰዎች እኛም እንድንጠቀም እድሉን አመቻችተሃል እና በጣም የመመስገን ያለበት ነገር ነው። ሶሻል ሚዲያ ላይ ያለውኝ የተለያዩ የዱባይ ቫኬሽኖችህን ልምዶችን ስታካፍልና በጣም ደስ ይላል። እንደዚህ ደግሞ መሬት ላይ ወርዶ ማየታችን በጣም ለፍተንበታል፣ ደክመንበታል። እግዚአብሔር ይመስገን። ይሄን ይመስላል እንግዲህ ቶምዬ ከተገናኘን አልቀረ እንግዲህ የሆኑ ጊዜያት ላይ እንግዲህ በጣም መነጋገሪያ ሆነሃል። ሰሞኑን ማለት ይቻላል ሰሞኑን ላይ እንግዲህ ሶሻል ሚዲያ ላይ በጣም መነጋገሪያ ሆናልና እስኪ ቫይቡ ምን ይመስላል? ሶሻል ሚዲያ ላይ በቃ ጨናንቀኸው ነበረን። ስለሱ እናንሳ። የትኛው የቻይና ጉዞ? ቻይና ምን አንተ እኮ በቃ ሶሻል ሚዲያውን ተቆጣጥረሃል። እግዚአብሔር ይመስገን። ያው አንዳንዴ ሶሻል ሚዲያ ቢዝነስሽን ቡስት የምታደርግበት የማርኬቲንግ ፕሌስ ነው። ሃንድል እንዴት ነው የምታደርጊው ነው። ስትሮንግ ማይንድሴት ካለሽ ሃንድል ታደርጊዋለሽ። ኦልዌይስ ሰክሰስ ሲመጣ there is problem and challenge። ስለዚህ ሁሉንም አቻችለሽ መሄድ ካልቻልሽ ወይም ደግሞ እንደዚህ አይነት ነገሮች ሲመጡብሽ ምናምን ነገር ያንን ዲፌንድ ማድረግ ካልቻልሽ ወይም መቋቋማች ከሆነ ኦፍ ኮርስ እያደግሽ አይደለም። አንድ የማይሰራን ሰውን ማንም ጀጅ አያደርገው፣ ማንም ብሌም አያደርገውም። ሰው ስትሰሪ ኦፍ ኮርስ መሳሳትም ያለ ነው፣ እንዲሁም ደግሞ ብሌም መደረግም ያለ ነው። ስለዚህ
እግዚአብሔር ይመስገን ጥሩ ነው። ያው እኛም ደግሞ ወደ ቢዝነስ እንቀይረዋለን ምናምን ነገር ስራችንም ነው ስንሰራ ሰዎች ስላዩ ነው ወደ ትራክ ሊያስገቡን የሞከሩት እና ጥሩ ነገር ነው። የማይሰራ ሰው ብቻ ነው ጀጅ የማይደረገው። ሰው የምትሰሪ ከሆነ ኦልዌይስ ያለ ነገር ነው። ስለዚህ ጀጅ መደረጉ ያለ ነው። ያ እኔ እንዲያውም ሪፖስት አደርግላቸዋለሁ። ሪፖስት በደንብ አደርግላቸዋለሁ። የቻይናውን ጉዞ አውቀን ነው ያደረግነው። ያ ተናግሬያለሁ እኮ ላስት ታይም ቲክቶክ ላይ እኮ ፖስት አድርጌላቸዋለሁ። ቪዲዮ ሰርተህ? ያ እውነት ወይ ነው አላየሁትም። ኦኬ ምን መሰለሽ ቅድም አንድ ፕሮዳክት አናውንስ ላደርግ ነው ብዬ ነግሬሻለሁ። ከዚህ በፊት አንዴ ወደ ታይዋን ለብዙ ጊዜ አክቲቭ ሾዎች እነዚህ ስፖርት ፌስቲቫሎች ሲኖር እየተከፈለኝ ይሄዳለሁ። ራሳቸው ኢንቫይት ያደርጉናል ከተለያየ አፍሪካ ሀገራት ምናምን ነገር እነዚህ ኢንቫይት ያደርጋሉ ሴሌብሪቲ እየመረጡ ማለት ነው። እና እኔ ደግሞ 1.6 ሚሊዮን አካባቢ ፎሎወርስ አለኝ ኢንስታግራም፣ ፌስቡክ እና ቲክቶክ ላይ ማለት ነው። ሶስቱ አንድ ላይ ሆኖ ትልቅ ፎሎወርስ ነው ያለኝ እና ፒክ ሚ እና ዱባይ ሄጃለሁ፣ ታይዋን ላስት ታይም፣ ከዛ ደግሞ ቻይና የስፖርት ፌስቲቫሎች አሉ እና የታይዋኑም ትኬት ቆርጠውልኝ ምናምን ነው እና በደንብ ቪው አልነበረውም። ግን ይሄን የቻይናውን ግን ተጠርቼ ምን ሄድኩት። ግን ዋናው ፐርፐዝ ግን 2 ፕሮዳክቶች አሉ የራሴ ፕሮዳክቶች ማስተዋወቅ ያለብኝ። ሶ ምን እናዘጋጅ ተባለ፣ ቻሌንጅ እናዘጋጅ ተባለ ምናምን። አሁን እንደምታየው ዳሽን ባንክ አፕ አዘጋጅተው በጣም ብዙ ቻሌንጅ እየሰሩ ነው። ስለዚህ ከዚህ ፊት ደግሞ ኦኬ ፓስታ ሚል አዘጋጅተው ነበረ እና አየሁኝ በምን አይነት መንገድ እናምጣውት ሲባል ለምን ቲክቶከሮችን እንደዚህ በማለት ሰው ቻይና ቶማስ ሊሄድ ነው ሃይድን የሆነ ፕሮሞሽን ሰው ለምንድን ነው የሄደው ብለው ሰዎች በደንብ ጥያቄ መጠየቅ ይጀምራሉ። ከዛ በኋላ በዛ ጥያቄ ውስጥ እኛ የምንፈልገውን ፕሮዳክት አናውንስ ማድረግ እና ማስተዋወቅ እንችላለን የሚል ኮንሴፕት ነበር። ከዛ በኋላ ግን ያንን ካደረግን በ30 ነበር አሳይን ያደረግነው ሴሌብሪቲዎችን። ገና 2 በሰራን በደንብ ስፓይክ አፕ አደረገ። በደንብ በቃ ተቀውጧል። ሰዎች እንትን ማድረግም ጀመሩ፣ ትሬንድ ማድረግ ጀመሩ ምናምን። አንዱ ይሰራበታል፣ አንዳንዱ ማርኬትን ፕሮሞት ያደርግበታል፣ አንዳንዱ ደግሞ ፕሮሞሽን ይሰራበታል ምናምን ነገር። ይሄንን ስናይ በጣም ደስ አለን ምናምን፣ ሪፖስት ማድረግ ጀመርን ምናምን ነገር። ከዛ ግን አንዳንድ ደግሞ መስመሩን መቀየር የሚፈልጉ ሰዎች ደግሞ እንደነገርኩሽ ነው የሆነ ሰዓት ገጀራ ይዘው የሚጠብቁ ሰዎች አሉ። ባይ ዘ ዌይ የሚሰራን ሰው ብቻ ነው እንደዛ የሚያደርጉት ሰዎች፣ የማይሰራን ሰው ማንም አይናገረውም። እና ከዛ በኋላ እንደዛ መስመር እየለቀቀ መጣ። ከዛ በኋላ ከቲሞቻችን ጋር ተነጋገርና ሆልድ እናደርገው ቢኮዝ የሌላውን ብዙ ነው በዛ ባይ ዘ ዌይ ሰራ ነው ወደ 8-9 ቪዲዮዎች ነበሩ ከዛ በኋላ ፖስት የሚደረጉ ቻይና ላይ ነው የሚለው በዛች በአንድ ቪዲዮ በቃ 2 ቪዲዮ ነው የተለቀቀው። በ2 ቪዲዮ ቫይራል ወጣ። ስለዚህ ሆልድ አድርጉት አልኳቸው። በቃ ኤዲተሩን አቁሙ፣ ካሜራማን አለኝ ፐርሰናል ካሜራማን አቁሙ አልኩት። ከዛ በኋላ አንዳንዱ እንደነገርኩሽ ነው የሆነ ፐርሰናል ለማድረግ ሞከረ፣ አንዳንዱ ደግሞ ማርኬቱን ለማስተዋወቅ ሞከረ። በጣም ትሬንድ ሆነ። ሪፖስት እናደርግላቸዋል በደንብ እንዲታይ ምናምን ነገር እና የሆነ ሰዓት ላይ ቀዝቀዝ ሲል ልንለቀው ነበረ። ግን ዝም ብዬ እኔ ራሴ ወጥቼ አናውንስ ቻይና ሆኜ ምናምን ነገር ሰራሁላቸው ቪዲዮ ምናምን ነገር። አሁንም እንደ አዲስ ነገር መስራት ጀምሩ ነው። ደስ አለ። ከዛ ልጅ ዳውድ አንደኛ፣ ይሄ ሶፊ የሚባለው ልጅ ሁለተኛ፣ ከዛ ሊያ ቻናል 1 ላይ የምትሰራው ሶስተኛ ሰው ለሊያ እነሱ የሆነ ቀረጻ ነበረን እዚህ ሸልመናታል ኦልሬዲ። ሰው እነሱም ደግሞ የዛሬ ወር ላውንቺንግ አለን። የላውንች ፕሮግራሙ ጊዜ ይጠራሉ፣ ቼክ አላቸው፣ የተሰራላቸው ቼክ አለ፣ ይሸልማሉ ማለት ነው። አንደኛ ወጣ 150,000 ብር፣ ሁለተኛ ወጣው 100,000 ብር፣ ሶስተኛ ወጣው 50,000 ብር። ዋው ያ ሂድን የሆነ ግን ትልቅ ፕሮሞሽን ነው ማለት ነው የሰራውና በጣም የሚገርም ነው። ሶሻል ሚዲያ ላይ እንግዲህ አንተ በብዙ መልኩ ቫይራል የሚወጡ ቪዲዮዎች አሉ፣ የራስን ስራዎች ትሰራለና እዚህ ሶሻል ሚዲያን ካነሳን አልቀረ የተለያዩ ኮሜንቶች ይነሳሉ፣ ኮሜንት ያደርጋሉ። አልቃሻ በቃ ማይሉት ነገር የለምና እስቲ ለእሱ አንተ እንደ ቶማስ ምን አይነት አስተያየት አለ? አይ ቶልድ ዩ በጣም ስትሮንግ ነኝ። ሁሉም ሰው የራሱ የሆነ ኢሞሽናል ታይም አለው። አንቺም በራስሽ ሜይ ቢ እንዳንቺ ጥንካሬ ይወሰናል። በሰዓቱ የደረሰብኝ የራሴ የሆነ ፐርሰናል ኬዝ ነበረኝ። ኦልሬዲ ፊክስ አድርጌዋለሁኝ።
they go ፋር ስለሄዱ ነው አንዳንዴ መቋቋም ማትቻቸው ችግሮች ሀፕን ያደርጋሉ። ስለዚህ ማንም ሰው ኢሞሽናል ነው። ወንድ ልጅ ስለሆነ ስላልሆነ አይደለም። የሰው ልጅ ኢሞሽኑን በምንም አይነት መንገድ ሊገልጽ ይችላል። እኔ ደግሞ የዛን ሰዓት በጣም የደረሰብኝ ፐርሰናል ችግር ነበረ በሰዎች ምክንያት ምናምን ነገር ከአቅሜ በላይ አውት ኦፍ ኮንትሮል የሆነ ነገር ነበር። ከዛ በኋላ ሆነ። ግን ከሆነ በኋላ ያ ሰውዬ ክሊፕ አድርጎ ቆርጦ ቢያደርገው ኮሜንት ቢያደርግም ምናምን ነገር በህይወቴ ላይ የሚያመጣው ለውጥ አለ? የቤት ኪራይ ይከፍልልኛል? እሱ ኮሜንት ያርግ፣ እኛ ካሽ እንሰራለን። አለቀ። ልዩነታችን የአንድ ብርና የአንድ ቢሊዮን ብር ልዩነት ነው ያለው። ስለዚህ ጥሩ ነው። ያን ያህል አይረብሸኝም ቱ ቢ ኦነስት። ያረኩትም ደግሞ ለራሴ ትክክለኛ ውሳኔ ነው ብዬ ስላመንኩበት ነው። በሰዓቱ ለአይምሮ ጤንነት ረድቶኛል፣ አግዞኛል። ከዛ በኋላ ግን በህይወቴ ላይ ያመጣውና የቀየረው ነገር የለም። በቃ ምኝበት ያደረኩት ነገር ነው በሰዓቱ የተሰማኝና ኢሞሽናል የሆንኩበት ነገር ነው። ማንም ሰው ስፔሻሊ ስለ ቤተሰብ ሲነሳ የድሮ ህይወትሽን ሰዎች እያነሱ ሊረብሹሽ ይሞክራሉ። እኔ ደግሞ ስንትና ስንት መከራ አልፌ የመጣሁ ልጅ ነኝ። ጎዳና ላይ በጣም ብዙ አመት ህይወቴን ለመቀየር በጣም ብዙ አመት ፋይት ያደረኩ ልጅ ነኝ። ያቺን ፓርት አንስተው ያቺን የተጎዳሁባትን ፓርት አንስተው ሰዎች አታክ ለማድረግ ሞከሩ። ያ ደግሞ ሁሉም ሰው የራሱ የሆነ ፐርሰናል ኢሞሽናል ስፔሻሊ ስለ ቤተሰብ ምናምን ነገር ኢሞሽናል ታይም አለው። ያ ነው። በሰዓቱ ተጎድቼ ነበረ ሜንታሊ። አሁን ግን ጭራሽ በምንም አይረብሸኝም። እንዲያውም ላይክ አደርግላቸዋለሁ። እነሱ ኮሜንት ባያደርጉ ኖሮ አካውንቴ ቫይራል አይሆንም። ስለዚህ ድርጅቴ ማስተዋወቅ አልችልም። ያ ፕሊዝ። ስለ ቤተሰብ ካነሳ አልቀር ቶሚዬ፣ አባትን እንግዲህ በቅርቡ የኢትዮ ፊትነስ ላይ እያየነው ነው። አባትም በጣም ያንግ ነው እና ፊትነስም ላይ ይሰራል መሰለኝ። አቋሙም በጣም ቆንጆ ነውና እስቲ ከአባት ጋር ያለውን ነገር እናንሳ። አክቹሊ ያው የተዘጋ ነገር ስለሆነ ዞሮ ፎርጊቭ አድርጌለታለሁ። ቅድም እንደነገርኩሽ ነው። ሁሉም ሰው በልጅነቱ የደረሰበት የራሱ የሆነ ችግሮች ይኖራሉ። ፎርጊቭ አድርጌለታለሁ። አሁን አብረን ነው ያለነው። እንደ አባት እንደ ልጅ አብረን እየሰራን ያለነው፣ እያገዘኝ ነው። ድርጅቴ ውስጥም ጥሩ እየተንቀሳቀሰ ቢዝነሱን ቡስት ለማድረግ ከቲሞቼ ጋር ሆኖ እያገዘ ነው። ፓርት ኦፍ ቲም ነው። ስለዚህ ያው አለን አንድ ላይ። ኤክሰርሳይዝ ግን ከአባትህ ነው የወረስከው ማለት ይቻላል? ምክንያቱም አባትህን ሳየው በደንብ ፊት ነው። ያው ምልሽ ሂዝ ያንግ፣ በጣም ያንግ ነው። ያው ላስት ታይም እንደተናገርኩት ወይም ዳይ ድሪምስ ላይ እንደተናገርኩት ያንግ እያለ ነው እኔ በአጋጣሚ በተፈጠረ ግንኙነት ነው የተወለድኩት እና እሱም ነው በጣም ህይወቴ ላይ ትልቅ ተጽዕኖና ችግር የፈጠረብኝ። ከዛ በኋላ ብዙ ፕሮሰሶች አሉ። የተዘጋ ነገር ስለሆነ ሜንሽን ማድረግና ሰዎች መረበሽ አልፈልግም። ሰዎች ማየት የሚፈልጉ ከሆነ ዳይ ድሪምስ ላይ በደንብ ኤክስፔሪንስ ስላደረግኩት እዛ ላይ ሄደው ማየት ይችላሉ። ረዥም ስለሆነ እንትኑ የእነሱን ጊዜ መሻማት የለብኝም። ስለዚህ በዋነኝነት ግን እግዚአብሔር ይቅር ባይ ነው። በየቀኑ እኛ ስናጠፋ ይቅር እያለን ነው። በየቀኑ እያስተማረን ነው። ስለዚህ እኔ ደግሞ የእግዚአብሔር ልጅ ነኝ። ይቅር ማልበት ምንም አይነት ሪዝን የለም። እንኳን አይደለም የወለደኝ ሰው ቀርቶ አይደለም ባይወልደኝም ራሱ ማንኛውንም ሰው ይቅር የማለት ግዴታ አለብኝ እንደ ኦርቶዶክስ። ሌላውም ሃይማኖት ይቅር በሉ እንደሚል ተስፋ አደርጋለሁ። ስለዚህ የኔ ብቻ ሃይማኖት ነው ወይ እያልኩኝ ሳይሆን በቃ ይሄ ለሰው ልጅ የተሰጠ አንድ ስጦታ ነው። ቀላል ነገር ሆኖ ግን ደግሞ የህሊና ረፍት የምታገኝበት፣ ይቅር ማለት የህሊና ረፍት የምታገኝበት ነገር ነውና ሁሉም የበደሉኝ ሰዎች ካሉ ምድር ላይ ይቅር ብያቸዋለሁ። ኢቭን ነው። በጣም ደስ ይላል። በመጨረሻም እንግዲህ ማስተላለፍ የምፈልገው መልዕክት ካለ እንዲሁም ለኩል ተመልካቾችም ደግሞ ኢንቫይት ማድረግ። ፎከስ አድርጉ፣ ስራችሁ ላይ በደንብ ስሩ፣ ጤናችሁን ለመጠበቅ ሞክሩ። አሁን ላይ ትልቁ ሀብታችን ጤናችን ነው። ጤና ከሌለ ብትሰራ ብትለፋ ብር ብትይዝ መጨረሻ ላይ ለማታውቀው ዶክተር ህንድና ታይላንድ ሄደህ ወጪ ማውጣት አይቀርም። ስለዚህ ካሁኑ ባለህበት ሰፈር ጂም ፈልግና ወይም ደግሞ የስፖርታዊ እንቅስቃሴ የሚዘወተርበት ቦታ ላይ የሄዳችሁ እንቅስቃሴ አድርጉ። ስፖርታዊ እንቅስቃሴ ማድረግ
ፊዚካል አፕራይሳችን ለማስተካከል ብቻ ወይም ለማሳደግ ብቻ ምናምን ነገር ሳይሆን ለመንታል ሄልዝም በጣም ጠቃሚ ነው። ከዛም ውስጥ ከተጠቀሙ ሰዎች መካከል አንዱ ነኝ። ስለዚህ ብዙ ትራውማታይዝ የሆንኩባቸው ነገሮች አሉ። እነዛን አቮይድ አድርጌ ስትረሲን ቀንሼ አሁን በጣም ታታሪ ከዜሮ ተነስቶ ሀብታም የሆነ ወይም ደግሞ ትልልቅ እንግዲህ እንዳየሽው ጂሜንም ላስት ታይም አይተሽዋል። እንደገና ደግሞ ፕላቲዙንም አይተሽዋል። አሁን ደግሞ በቅርቡ ደግሞ ላውንች ማድረገዋለ። በቅርቡ ደግሞ ትልቅ ጂም እየገነባሁ ነው። እንግዲህ በትንሽ ጊዜ ውስጥ ነው እዚህ ደረጃ ላይ የደረስኩት። 5 ሳንቲም ማንም ሰው አላገዘኝም። ላቤን ጠፍ አድርጌ ጠዋት ማታ ሰርቼ ነው ይሄን ቢውልድ ያደረኩት። እነዚህ አይነት ሜንታሊቲ እንዲኖራችሁ የምትፈልጉ ከሆነ ጂም ፊዚካሊም ሜንታሊም ስፒሪቹዋሊም በደንብ እንድትሰሩ ያግዛችኋል። እንቅስቃሴ አድርጉ። አመሰግናለሁ ቶሚዬ ስለነበረን ቆይታ። ቴንክ ዩ ሶ ማች። እሺ እንግዲህ ተመልካቾቻችን ዛሬ ከቶሚ ፕላስ ጋር ኢትዮ ፕላቲዝ ስቱዲዮ ተገኝተን የነበረን ቆይታ ይህን ይመስል ነበር። እንደወደዳችሁት አልጠራጠርም። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ቻው ቻው ባይ